አንድን ከን ከመጣ ፊት ላይ መሸፈን አትችልም። ሁሉ ጊዜ ነውረኛ ሆነ ነው ሌላው ሸፈነ። ሚዛኑን ካልጠበቀ ሀብታሙ እኮ ያለ ድሃ ሀብታም አይሆንም። በድሃ ጫንቃ እኮ ነው ስንት ሰራተኛ ያለው አንድ ሀብታም አንድ ግለሰብ አጠፋ ጥፋት እነዚህ ናቸው እንደዚህ እኮ ናቸው ይላል። ያግባብ አይደለም። እና ባዕዱኩም ሚን ባዕድን አለ እንጂ ሚን ዘከሪን አው ኡንሳ ባዕዱኩም ሚን ባዕድ ሌላው ቦታ ላይ ከብታውን አንድ ጥጃ ዝም ቢመጣ የማን ልጅ ነው ይባላል አይባልም። ጥጃ ነው የምትለው። ክብራቸውን ታልጠበቅ ሀብታቸውን ከነፈክ እንደው ዝም ብሎ እንዋደድ ቢባል አይመጣም፣ ሊሆን አይችልም። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች ዛሬም ከሸኻችን ጋር የሚኖረን ቆይታ አንድ ማህበረሰብ አንድነቱን ለመጠበቅ ኢስላም ያዘዛቸውን ተግባራትን በመተግበር ዙሪያ ላይ ዛሬ ላይ እሱኑ ነው የምንነጋገረው። ከኛው ጋር ቆዩ። ሼኽና አልፋዲል አንድነታችንን ለመጠበቅ እርስ በርሳችን መከባበር የግድ ይላል። እርስ በርሳችንን ለመከባበር ደግሞ ሰው የሚባለው ክቡር ፍጡር ስለመሆኑ ማመን መቀበል የግድ ይላልና አልቂየሙል ኢንሳንያ ከራመቱል ኢንሳን በሚል ዙሪያ ላይ ነው የምናየው ዛሬ ኢንሻአላህ። ብስሚላሂ ረህማኒ ረሂም። ልክ እንደተባለው አላህ ሱብሓነሁ ወተዓላ ያከበረውን ማክበር ያስፈልጋል። የአከባበር ደረጃና መጠኑ ቢለያይም አላህ ሰውን እንደ ሰው ያው ክቡር ፍጡር እንዳደረገው ተናግሯል። ለቀድ ከረምና በኒ አደም ያለው የዚህ አይነት እምነት የዚህ አይነት አመለካከት ሳይሆን የአደም ዘር የሆነውን በመሰረቱ ክብሮታል። ሰይደል አርድ ነው። በሰማይ ሀገር አለቆች መላእክቶች ናቸው። የምድር አለቃ ሰው ነው። ቀጥሎ ጅን ነው የሚመጣው። ስለዚህ አላህ ሱብሓነሁ ወተዓላ ወመን ዩዐዚም ሸዓኢረ አላህ አላህ ያከበረውን የሚያከብር ሰው ፈኢንነሃ ሚን ተቅወል ቁሉብ ይላል። እና ይህን ደግሞ ስትጠብቅ ልክ እንደ መግቢያው ላይ እንደጠቀስከው ሰዎች ክብራቸው ሲጠበቅላቸው ነው ከሰው ጋር መግባባት የሚቻለው። ክብራቸውን ታልጠበቅ ሀብታቸውን ከነፈክ እንደው ዝም ብሎ እንዋደድ ቢባል አይመጣም፣ ሊሆን አይችልም። እና ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልበሕሪ ወረዘቅናሁም ሚነ ጠይባቲ ወፈደልናሁም ዐላ ከሲር። አላህ ሱብሓነሁ ወተዓላ በሰውነታቸው ይሄ ክብራቸውን ራሳቸው ሲጥሉ ነው የሚወድቁት። ክብሩን ሰው እንደ ሰው መክበርም መከባበርም አለበት። ያን ነገር ግን ራሱ ሲያፈነግጥና ከመስመር ሲርቅ ያን ክብሩን ሊጥለው ይችላል። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ አስፈለ ሳፊሊን ይላል። በገዛ እጁ እንግዲህ መውደቅ የፈለገውን ምንም ማድረግ አትችልም፣ ይወድቃል። ግን ክብሩን እስተጠበቀ ድረስ ደግሞ በስብዕናው የሚገባውን ክብር መስጠት አለበት አንድ ሰው ማለት ነው። ሼኽና እንደው በኢስላም አስተምሮ ሁሌም ገራሚ ነውና አንዳንድ በዚህ ዙሪያ ላይ ሳይጅግ የሚገርመኝ በጸብ መካከል ራሱ የሰዎች ክብር መጠበቅ እንዳለበት ነብዩ የገለጹበት አገላለጽ ኢዛ ቃተለ አሐዱኩም አኻሁ ፈልየተጀነቢል ወጅሀ ፈኢነ አላህ ኸለቀ አደመ ዐላ ሱረቲሂ ፊ ሰሒህ ሙስሊም በመጣ ሐዲስ ላይ እየተደባደበ እንኳን ክብሩን ጠበቅ። ከሰውነቶቹ ሁላ ደግሞ ፊት የሚባለው ለየት ያለ ክቡር አካል ነውና የሚለው ልክ ነው። ሰው ያው አላህ ሱብሓነሁ ወተዓላ የአሕሰኒ ተቅዊም ነው የፈጠረው፣ በተሻለ በተዋበ ገጽታ። ያን ነገር ደግሞ ፊት ደግሞ ብዙ ጊዜ የሰው ማንነት የሚገለጠው በሱ ነው። እንደገና ተሰባሪ ውድ እቃዎችም ያሉት እዛ አካባቢ ነው።
ፊት አካባቢ ላይ አፍንጫ ነው፣ አይን ነው፣ ጆሮ ነው፣ ጥርስ ነው። እነዚህ ሁሉ በቀላሉ ሊበላሹ የሚችሉ ነገሮች ናቸው። ሌላው ይችላል ወገብህን ቢያርቅ ብዙ ግን እንደገና ደግሞ እዚህ ላይ አንድ እንከን ከመጣ ፊት ላይ መሸፈን አትችልም። ሁልጊዜ ነውረኛ ሆነ ነው ሌላው ይሸፈናል። ስለዚህ ይሄ ቦታ የሰው መገለጫው የክብሩ መገለጫ ስለሆነ መልክም እኮ አለው ወይም መልክ የለም የሚባለው በፊት ነው። ሌላው ስለዚህ እዛ ላይ ብዙ እቃዎች የሚበላሹም ስላሉ ለዛ ይመስላል ያሉት ወደ ተጀነቢሎች ያሉት። ምክንያቱም የሰውናውን ያን ነገር አይኑ ቢፈስ ምን ቢል ሁልጊዜ በቃ ጎደሎ ሆኖ ነው የሚኖረው። ሁልጊዜ ጎደሎ ሆኖ ነው የሚመጣው። ቅስሙን ይሰብራል፣ ስብዕናውን አጎደልከው ማለት ነው። እና ይሄንን ማንሳት የፈለግኩት ጸብ ነው፣ ይሄ ድብድብ ነው። ጸብ ላይ ሆኖ የሁሉም እኮ ክብርን ጠብቅ፣ ስርዓት አለው። የጠብ ምልክት ሊኖር ጠላሁት ብለህ እና አጠባበቁ በጣም የሚገርም ነው። እውነትም እንዳልከው ማሻአላህ። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ እንደው የባልና ሚስት እንዴት መኖር ነው ያለባቸው፣ ማህበራዊ ህይወታቸው ያማረ የሰመረ እንዲሆን ሲባል የእሷ ሐቅ ያላት እኔ ላይ ምንድን ነው ብለው ሲጠይቋቸው አን ቱጥዒመሃ ኢዛ ጠዒምት ወአን ተክሱሃ ኢዛ እክተሰይት ብለው ሲያበቁ ወደ ጸቡ ዓለም ከገባችሁ ደግሞ ወላ ቱቀቢህ ወላ ተድሪብ ልወጅሃ ወላ ተሕጁር ኢላ ፊል በይት የሚለው እነ ወላ ተድሪብ ልወጅሃ ጸብ ውስጥም መጀመሪያ በሰላም በነበርንበት ጊዜ የሰው ክብር መገለጫው ነው። አላሁ አክበር። ይህ ነው እንግዲህ እስላም በጣም ሁለገብ ነው። ህይወትን በየዘርፉ ነው የሚዳስሰው። ሁሉንም ነገር ዝም ብሎ በጥቅል ሳይሆን እያንዳንዷ ነገር በቦታዋ በሕክማ ነው ያስቀመጣትና ሰዎች ሐቃቸውን ተጠበቅላቸው ምን ይፈልጋሉ? ሰላም ይሁን፣ አንድነታቸውን ተጠበቅላቸው፣ ታከበርካቸው፣ ጥሩ እንክብካቤ እስካረክላቸው ድረስ ሰው ናቸው። እነሱ ሲሆን ከአንተ ጋር ሊወዳደሩ ይሞክራሉ። ቢያንስ ደግሞ ያው መበለጣቸውን አውቀው እንኳን እንትን ይላሉና ስለዚህ የጠብም የድብድብም ሁሉም ነገር ስርዓት አለው፣ ወሰን አለው ማለት ነው። ያለ ወሰን ዝም ብሎ በወፈፌነት እንደ በድንጋይ በእንጨቱ ባገኘው ታጋጭ ከሆነ ያ ቀጥታ ከሰውና እየራክ ነው የምትሄደው ማለት ነው። መልካም። እንደው ይህንን መግቢያ ማድረግ የፈለግኩት ኢስላም እንኳን በአማን በሰላም ተግባብተን እየኖርን አይደለም፣ በዘመነ ጸብ እንኳን የሰው ልጆች ክብራቸው ሊጠበቅላቸው ይገባል፣ ፊታቸው ላይ መሰል ነገሮች የሚለው በጦርነት እንኳ ሳይቀር በጦርነት ራሱ የማይጋድልን እንዳትገድል፣ ሴቶች እንዳትገድል፣ ህፃናት እንዳትገድል። ይህን እኮ እስላም ነው ያስተማረው። ዛሬ የተዛ ተኮርጆ ተወስዶ ነው ሌሎቹ የሚያቀነቅኑት። እና ሽማግሌ እንዳትገድል፣ በቤተ ማዕበድ ውስጥ በቤተ ክርስቲያን መቅደስ ቦታ ያሉ አዛውንቶች እንዳታጠቃ ነው የሚለው። ስለዚህ ሁሉም መብቱን የሚያገኝ ከሆነ ምን ጠብ ምን ሊያደርግ ይመጣል? ጠብ አይመጣም። አንድነት ተጠብቆ በጋራ ሁሉም እና ያው መጋጨትም ካለብህ ባቻ በታጠቀው አካል ምናምን ያው ለዓላማው ሲል ሊታገል ይችላል። ሌላው የማይመለከተውን ግን በጎሳ በዘር በምን ተለያየ እንትን ብለው መራኮት ይሄ ስብዕናችን እየራቀን ነው የሚያስሄደው እና እስላም አይቀበልም እንዲህ አይነት ነገሮችን፣ ተወጥ የሆኑ ነገሮችን ማለት ነው። አንዳንድ ጊዜ ሰዎች ባለማወቅ ግለሰቦች የሆነ ጥፋት ይፈጽማሉ። ግን የእስላም ጥላቶች ደግሞ ያችን ክፍተት ይጠቀሙና ወደ ዲኑ ያላክኩታል። እንደዚህ ያደረጋ ስለ ሙስሊሞች አንድ ግለሰብ አጠፋ ጥፋት እነዚህ ናቸው እንደዚህ እኮ ናቸው ይላል። አግባብ አይደለም። ላተዚሩ ዋዚረቱ ውዝራ ኡኽራ ነው። ከማንኛውም ወገን ጋጠወጥ ሊኖር ይችላል እና እኛም በተቻለ መጠን ጋጠወጥ እንዳይበዛ መምከር፣ ማስተባር፣ ማድረቅ ይጠበቅብናል። ካጋጠመ ደግሞ አንድ ግለሰብ አጠፋ ማለት እስላም ይሄን ነገር ፈቀደ ወይም አዘዘ ማለት አይደለም እና እስላም ሁልጊዜ ለሰው ልጆች ክብር ነው የቆመው። አለማወቃችን ነው እንጂ እኛንን የምናሰድበው። እኛ ያላግባብ በምንሆንበት ጊዜ ዲናችንን ጭምር እናሰድባለን
ጀዲናችን አንድ የሚጎለው ነገር የለም አልহামዱሊላህ እንደው የነብዩ ሰለላሁ ዐለይሂ ወሰለም في حجة الوداع ያደረጉት ወሲያ እንደው በደንብ አድርገን ስናጠነው ሼክ الفاضل የመጨረሻው ጉዟቸው ላይ كأنها وصية مودع فزيدنا ብሎ ያላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የት ነው ያላችሁት የትኛው ወር ነው ምናምን ብለው ሲያበቁ ስለ ሰብእናን ያወርዱ ሰብአዊ ክብር በምን ደረጃ መጠበቅ እንዳለበት ነው ሰብአዊ ክብራችሁን የተጠባበቃችሁ እንደሆነ ተከባብራችሁ አንድነታችሁን ጠብቃችሁ የመጨረሻ ወሲያ መሆኑ በራሱ ከባድ ነው ሸማው አላ አለላ አልቃኩም ባዲው ሚያዝ ብሎ በግልጽ ነው የተናገሩት አሁን በኋላ ላንገናኝ እንችላለን ግን ተረክቶ ፊኩም አይን ተመሰክቱም ቢ ተዚሉ ባዲ ሸአን ሁለት ነገሮች አስቀምጨላችኋለሁ መሪያ ሄደ ማለት መመሪያ ሄደ ማለት አይደለም እኔ ሙነፊዝ ነኝ መመሪያው አላህ ያወረደው ኪታብ አለ ሱነቱ ረሱል አለ ያንን ተጠቅማችሁ በትክክል ከሄዳችሁ የኔ መሄድ ብዙ አይጎዳችሁም እኮ ነው አሉት ምክንያቱም አንድ መንግስት ይሄዳል ሌላ ይተካል ስርዓቱ እሴቱ ካለ ምን ችግር አለው እና እስላም ችግሩ ይሄ ነው አሁን አመራር የአመራር ድክመት ነው አሁን ለዚህ ሁሉ በትንትን ያበቃው ፖለቲካ ሽኩቻ ውስጥ ከገባ ከዛ በቃ አንዱ ዶሮ ንክሻ ሶስት ሲተናነቅ ሲፈራ የነበረው ሌሎችን ሀገሮች ሲመራ የነበረው አካል ለገራ ተንቆጣቁቶ ራሱ ጅራቱ ነው ቁጭ ያለው ለዚህ እኮ ነው እና ይሄ አሁንም ከዚህ ተስተታችን እንኳን መማር አልቻልንም እስካሁን ድረስ ለሆስተት መኮራ ያስተምራል መበጣበጡ መዘራጠጡ መናቆሩ ምን አመጣልን ተጉዳት በቀር ተወርደት በስተቀር ተዲነት በስተቀር ስፈርስ ተመባላት በስተቀር ይሄ አይበቃንም ወይ እስካሁን ያለው ነገር የሚሉ ዑቀላዎች እንኳን እንዳይኖሩ እየተደረገ ነው አሁን ጊዜ ነውረኛ ይሆኑ ቢሉ እንኳን ነውረኛ ሊደይ የቱላና የኡሩነ ቢልቅስት ይላል ወጥሩን ነብይን ተዓላ በኋላ الذين يأمرون بالقسط አሁን ጊዜ በሐቅ የሚናገር ሰው ፍትህ ከበር የሚል ሰው ነውረኛ እየተደረገ ነው ተለያየ ስም ይለጠፍበታል ከዛ በኋላ የፈለገው ሁሉ ግፍ ይፈጽምበታል ይሄ ምንድነው እስላምን ነው እየጎዳን ያለ ነው ማለት ነው ዝናውንም አጎደፍ ነው እንደገና በጦሱኛ ተጎዳን ሌሎች ደግሞ ወደ እስላም እንዳይመጡ እንቅፋት ሆነ ይሄ ሁሉ እንግዲህ ተንፊስ እስላሙን መርህ በትክክል ተግባራዊ አለመሆኑ ሁሉንም እየጎዳ ነው ሀታ ካፊሩን እየጎዳ ነው ሌላውን እስላም ውጭ ያለው ማህበረሰብ እየጎዳ እኮ ነው በክህደቱ ዓለም እስላምን እንዳያይ ያደረገው እስላምን እንዲጠላ እስላምን እንዳወግዝ ያደረገው ቢያውቀው ኑሮ ተቃቢ መሆኑን አውቆ ሊጠቀምበት የሚችለውን ያ ነገር እንደ ጭራቅ አድርገው በመሳል እስላምን በሙሉ በጥላቻ እንደ የተደረገ ነው ስለዚህ በኡማ በሰው ልጆች በህዝብ ደረጃ በአለም ደረጃ ራሱ እስላምን ማስከበር ሲገባ ማስነወር ነው ማስነወር ላይ አስነዋሪ ሁኔታዎች ላይ ነው ትኩረት የተደረገው ማለት ነው ይሄ ደግሞ ማذا خسر العالم بانحطاط المسلمين የሚል ኪታብ አለ አንዴ ታላቅ ሼክ የህንዲ ሼክ የጻፉት እና ሙስሊሞች ተለልናቸው በመወረዳቸው ዓለምን ያልከሰረ ይሏል በለልናቸው ቢቀጥሉ ኑሮ የዓለም ትርፍ ነበር እና እኛ ሙስሊሞች ያልከው ዓለም በሙሉ ከስሯል በእስላሞች መወረድ ይላል ማለት ነው ሰላም እና ይሄ ነው ትልቁ ችግራችን ነው እስላም ሰዎች الناس كأسنال المشط سواسية ብሎ የሰዎችን ደረጃ የገለጸበት አገላለጽ እንዳለ ይተቀልን ብሎ ደግሞ በጾታ እንኳን እንዳንለያይ ወይንም የጾታ ደረጃ እንዳናስቀምጥ ነብዩ ሰለላሁ ዐለይሂ ወሰለም النساء شقائق الرجال ብለው እኩልነታቸውን የገለጹበት መንገድ ነው إن المسلمين والمسلمات والمؤمنين والقانتين والقانتات ያለ በአጠቃላይ በስብጥር ይሄ መጣው ራሱ እናታችን ሙሰለማ ጠይቀው ነው لا أرى الله يذكرنا كثيرا እግራኝ የተረሳን ለምንድን ነው እኛ ማን ወሰው ሲሉ አልተረሳቸው ያ አዩ الذين آمنوا ሲል ሁሉንም አካቶ ነው ግን ስማችን ታልተጠራ ሲሉ ተበለከት ቀረቤታቸው አቤታውን ተቀብሎ አላህ እነዚህን አያቶች አወረደ እነዚህ ይሽ ደስ ይበላችሁ እነል ሙእሚኒን ለበር ያ አዩ الذين آمنوا
ወንድ ውስጥ ተሽቀን ያለ ነው እኛ ክብራችን አልተሟላም ሲሉ ያው አላህ ኢነል ሙእሚኒነ ወልሙእሚናቱ ወልሙስሊሚነ ወልሙስሊማቱ ወልቃኒቲነ ወልሳቢሪነ ወሰቢራት እያለ ይመስብጥር እና ባዕዱኩም ሚን ባዕዲን አለ እንጂ ሚን ዘከሪን አው ኡንሳ ባዕዱኩም ሚን ባዕድ ሌላ ቦታ ላይ ወንድም ሆነ ሴታችሁ ከፊሉ ከፊላችሁ ነው። ወንድ ብቻውን አልመጣም፣ ሴትም ብቻውን አይመጣም፣ መኖርም አይችልም። ስለዚህ ስራ ነው የሚያበላልጣችሁ ነው የሚለው አላህ ሱብሓነሁ ወተዓላ። እና አክረመኩም ዐንደላሂ አትቃኩም። የጾታ ልዩነት ምንም የሚጎዳው ነገር የለም። በጾታ ወንድ ስለሆነ የተለየ ነገር የሚሰጠው ወይም ሴት ስለሆነች የተለየ የሚቀነስ ነገር የለም። የስራ ዘርፋቸው ነው የሚለያየው። ሴቶች የሚመለከታቸው የስራ ዘርፍ አለ፣ ወንዶች የሚመለከታቸው ስራ ዘርፍ አለ። ሚናቸው እንጂ በደረጃ ማንንም ላኡዲዑ አመለ አሚል ሚንኩም ሚን ዘከሪን አው ኡንሳ ከእናንተ ማንም ሰው ወንድም ሆነ ሴት የሰራውን ስራ ምንዳውን አላጠፋበትም። አትዘኑ፣ እኔ ሴት ነኝ ብላችሁ አትዘኑ፣ ወንድ ነኝ ብላችሁ አትኩራሩ። ስራ ነው የሚመዝናችሁ ነው የሚለው አላህ ሱብሓነሁ ወተዓላ። መን ዐሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ፈለኑሕይየነሁ ሐያተን ጠይባ ለሁለቱም ማለት ነው አያቱ በዚህ ላይ የመጣው። ስለዚህ ሁሉ አላህ ሱብሓነሁ ወተዓላ ዋናው ነገር አላ መንሀጅላህ ወሱነቲ ረሱልላህ የምትችለውን እስከሰራ ድረስ ምንም ችግር የለውም ማለት ነው። እንደው አንዳንዴ ደግሞ ብሔር ውስጥ እንገባለን፣ ጎሳ ውስጥ እንወርዳለን እና ያንን አስመልክቶ የነበረውንም ችግር የነበረውን የተሳሳተ አስተሳሰብንም ለማረም ብሎም ካሁን በኋላም ያ አስተሳሰብ እንዳይቀጥል ያወረደውን ህግ ቅድም እንዳነሱት ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን አው ኡንሳ ወሁወ ምንድነው ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሊተዓረፉ ሱብሃነላህ። ወንድና ሴት መካከል ነው እርባታቸው የቀጠለው። ስለዚህ ይህንን ስናረግ አንዱ ወርቅ አንዱ ሸክላ ሊሆን አይደለም። ሁላቸውም ተአደም ወአደሙ ሚን ቱራብ ይላል ሐዲሱ ራሱ። ኸለቅናኩም ሚን ዘከሪን ወኡንሳ መጀመሪያ አደም ተፈጠረ፣ ተሷ ጎና አጥንት ሐዋ ወጣች። ከዛ በኋላ ተቃራኒ ጾታ ስለሆኑ እርባታ እንዲቀጥል እንትናረግ። ከዛ በኋላ ዘሩ እየተለጠጠ ሄደ። ያው ዝሮ ማጠቃለያው ምንድነው? የት ነው የምትደርሰው? አደም ዘንድ ነው፣ ሐዋ ዘንድ ነው። ነጭ ነው፣ ጥቁር ነው፣ ሀብታም ነው፣ ድሃ ነው የሚባል ነገር ያ አንድ ቤተሰብ ነው ነው የሚለው አላህ። አንድ ቤተሰብ ነው። ቁጥሩ ስለሰፋ እና ከለራችሁ ስለተቀያየረ እንጂ ምንም ሰው የለም። 4 እግር ያለው ሰው የለም፣ 3 እጅ ያለው ሰው የለም። ሁሉም ከለር እኮ ነው። ቀለም አሁን ይሄን ቤት ብትፈልግ ቀይ ትቀባዋለህ፣ ነጭ ትቀባዋለህ። ከለሩ ነው የሚለያይህ። ጎሳም ብትለው እንደ መልክዓ ምድሩ እና በረሃማ ቦታ የሚኖረው ራሱ አየሩ ይቀይረዋል። በደጋማ ቦታ የሚኖረው የምግቡ አይነት ራሱ ይቀይራል። ደገኛና ቆለኛ ብለን እንለው ማለት ነው። ያ ነው ሄዶ ግን ሰው ላይ ትመጣለህ። ሰው አይደለም ማለት አትችልም። ሰው ከሆነ ደግሞ በመሰረተ ሀሳቡ ያው የሰው ልጅ ነው፣ ክብር አለው። ከዛ በኋላ አላማው ነው ከፍ ዝቅ የሚያደርገው። ጃአልናኩም ሹዑበን ወቀባኢለ ሊተዓረፉ አለ። ዘረ ግንድህ እንዲታወቅ ነው። አንተ ለምሳሌ እዚህ የገሌ ብሔረሰብ ነው ሲባል የብሔረሰብ የታወቀ ነው። የገሌ ደግሞ የገሌ ብሔረሰብ ነው። ወደ ሌላ ምስከድ የገሌ ዜጋ ነው፣ የገሌ ሀገር ዜጋ ነው ተብሎ እንዲታወቅ ብቻ እንደ ከብቶች ድብልቅ እንዳይሆን። ከብታውን አንዲት ጥጃ እዚህ ቢመጣ የማን ልጅ ነው ይባላል? አይባልም። ጥጃ ነው የምትለው። ስለዚህ ሊተዓረፉ ከዛ በኋላ ክብር ከጠበቃችሁ እና አክረመኩም ዐንደላሂ አትቃኩም። በዚህ ተወዳደር። እዚህ ላይ እኩል አይደለም። ሁሉም አጥቃ ሊሆን አይችልም። እና ቁመትህ ረዘመ አጠረ፣ ወፈረ ቀጠነ፣ ምንም የምታደርገው ነገር የለም። ግን ዋናዋ ነጥቧ ከፍ ማለት ተፈለግ በተቋም መስመር ላይ ከፍታል ተቻልክ ሞክር። እሱ ነው። ሌላው ምንም በሀብት አላለ፣ በእድሜ አላለ፣ በመልክ አላለ። ምክንያቱ ይሄ ሁሉ አንተ እኮ ፈልገህ ያመጣው ነገር አይደለም። ራሱ አላህ ያደለህ ነገር ነው። ተቋ ግን በጥረት ይመጣል፣ በጥረት ይመጣል። ሙክተሰብ ነው። ሙክተሰብ ነው። መሰረቱን አላህ ኢማን የሰጠህ ጌታ እንደገና ደግሞ አመል ሲሰጥህ በአመልህ በጨመርክ ቁጥር በርሰንት እያደገ ይሄዳል ማለት ነው። ሙእሚን ሆኖ ሁሉ ሙእሚን እኩል አይደለም። ስለዚህ በዛ በተቋው መስመር ላይ
ተወዳድራችሁ አንዱ ተሌላው ሊበልጥ ከፈለገ ይሞክር፣ ችግር የለም። እሱ ነው ዋናው ሚዛኑ፣ እሱ ነው እያለ ነው አላህ። ይሄ እንግዲህ በዘር በጎሳ ምናምን የምንናቆረው ይሄ ኋላ ቀርነታችን መገለጫ ነው። ራሳችንን ሁሉም ሊረክስ እኮ ነው፣ ሁለቱም ሊወድቅ እኮ ነው። ምክንያቱም ሰው በሰው ነው የሚከበረው። በትብብር ነው አንተ አገር የምትገነባው፣ ዲንህን የምታስከብረው። ማንኛውም ነገር በግለሰብ ደረጃ አንድ ነገር መስራት አይቻልም። ለራስ ብቻ እንዴት መኖር ትችላለህ እንጂ አንድ ሀዷራ ልታመጣ የምትችለው ሀገር ልትገነባ የምትችለው በህዝብ ነው። ህዝብ ደግሞ ሲተባበር ነው። እጅህም እግርህም ሁሉም አንድ ተካቶ ነው ህዝብ የሚባለውና በዛ ርብርቦች ነው አንድ ውጤት ሊመጣ የሚችለው ማለት ነው። እነዛ ነገሮች ሲበታተኑ አቅመ ቢስ ትሆናለህ፣ ትወድቃለህ፣ ሁሉም ይወድቃል ማለት ነው። አንድነትን ለመጠበቅ መብት መጠባበቅ መቻል አለብን። መብትን ስንጠብቅ ደግሞ እንደ ሰው ነው መብት መጠባበቅ ያለብን እንጂ በሆነ ነገር ላይ ተመስርቶ በሆነ ቁስ ወይንም በሆነ ብሔር ላይ ተመስርቶ ሳይሆን ጥቅል የሆነ ሰብአዊ መብት በተከበረ ቁጥር አንድነት ይኖራል ነው። ያኔ ኃይል ይሆንና እንደ ሀገርም እንለማለን፣ እንደ ዲንም ከፍ እንላለን ነው ማለት ነው። ያው ቁርሾ እኮ የሚነሳው በፖለቲካው ዓለም ራሱ እኮ ነው ችግሩ። አንድ ጎሳ በአጋጣሚ በለስ ቀንቶት መንበር ላይ ከወጣ ሌላውን ጎሳ ታልጨፈለኩኝ ይላል። ያ ደግሞ ለምን ይላል? ለምን ይላል? ለመኖር አለብኝ መብት አለኝ ይላል። ለምን እኔ ከተሾምኩ ለምን ጎደለብኝ ይላል። ይኸኛው ደግሞ እዚህ ላይ ነው ፍትጊያው እኮ የሚመጣው። በዓለምም ደረጃ እንደዛው ነው። አንድ ሻል ያለ ጉልበት ያለው አካል ታለ ሁሉንም ጨፍልቄ የእኔ ብቻ መጠቀሚያ መሆን አለብኝ ይላል። ይህ ደግሞ እኔም እኮ ቢሆን መብት አለኝ፣ ምድር ላይ የተፈጠርኩ የአደም ዘር ነኝ፣ ለምን ትጨቁነኛለህ? ለምን ትበድለኛለህ? ይላል። ይህን ማታልክ ይህ እኮ ነው ሁልጊዜ ሰዎችን ክብራቸውን መንፈግ፣ ዝቅ አድርጎ ማየት፣ አንድ ነገር ራስክን ማጋነን። የችግሩ ምንጭ እኮ ይሄ ነው። በቃ ራስክን ማጋነን ቁጥር ሌሎች አኮርፋሉ። ሰው ናቸዋ። ለምን እኔም ተማናንሼ ይላል። ሰርባክ ድሃ በሆንስ ይልሃል እኮ በይፋ እናገራለን። ድሃ በሆንስ አንተ ተማን በልጠህ ነው? ያንተ ሀብት ምን ሊያደርግ ነው የሚለው ለምንድን ነው? ሁሉም ሚዛኑን መጠበቅ አለበት። ሚዛኑን ካልጠበቀ ሀብታሙም እኮ ያለ ድሃ ሀብታም አይሆንም። በድሃ ጫንቃ እኮ ነው ስንት ሰራተኛ ያለው አንድ ሀብታም፣ ተዘበኛ ጀምሮ በፋብሪካው በስንት ሰራተኛ ነው ያለው። እነዛ ሁሉ ቢያድሙ እኮ ስራው ይቆማል፣ ይከስራል። በራሱ ፋብሪካ ገብቶ አይሰራም። እሱ ስንቱን ነገር ይሰራል፣ ስንት ባለሙያ የሚሰራውን ነገር እና አታ ትንሽ እንኳን ጽዳት የሚሰሩ ሰዎች እንኳን ባይኖሩ አንተው ጽዳት መስራት አትችልም። ስንት ፎቅ ወዲህ ታጸዳለህ። እያንዳንዱ ተያይዞ ነው የምትገነባው ማለት ነው። ሲከባበር ሲተሳሰብ ሁሉም ተጠቃሚ ይሆናል ማለት ነው። ኸይር እንደው ሸኽና ርዕሱ ሰፊ ነው፣ መሰረታዊም ጉዳይ ነውና ግን የሰዓት እጥረት ይገድበናል። የተከበራችሁ የፕሮግራማችን ተከታታዮች ርዕሱ ሰፊ ቢሆንም ለማቆም እንገደዳለን። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። የማይለያየን ዘር ጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን